ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ይህ የተለያዩ አስተማሪና ልብ የሚነኩ እውነተኛና የማይረሱ ታሪኮችን ወደ እናንተ የሚያደርሰው ማቶ ቴልስ ነው። ቻናላችንን ሰብስክራይብ በማድረግና ሐሳቡን በኮሜንት መስጫው በማስቀመጥ አብራችሁን ብትቆዩ ታተርፋላችሁ። መልካም ጊዜ ይሁንላችሁ። የኪስ ቦርሳው መጥፋቱን ሲያውቁ የሚሰማው ድንጋጤ ልዩ ነው። በኪሶቹ ውስጥ በፍርሃት ይበረብራሉ። ነገር ግን ባዶ ሲሆኑቦ ድንገት እውነታው ይገለጽልዎታል። ተአምር ካልተፈጠረ በስተቀር ሁሉንም ካርዶቹን ለመሰረዝ እና መታወቂያውን እንደገና ለመተካት ይገደዳሉ። ነገር ግን የኪስ ቦርሳው ከጠፋ ከረጅም ጊዜ በኋላ ሲገኝ ምን ይከሰታል? ከነዚህ ሁሉ ዓመታት በኋላስ መልሶ ማግኘቱ ዋጋ ይኖረዋል? ከቆየ በኋላም በእርግጠኝነት ተተክቶ መሆን አለበት። ይህን ታሪክ ከወደዳችሁት መሰል አስተማሪና ልብ ሰቃይ ታሪኮች እንዲደርሷችሁ ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ታሪክ ለሌሎች ትምህርት እንዲሆን ሼር አድርጉ። እንግዲህ የኔቫዳ አዮዋ የሚገኘው የታለንት ፋክትሪ ቲያትር ባለቤት ከ71 ዓመታት በፊት የጠፋ የኪስ ቦርሳ ሲያገኝ ራሱን የጠየቀው ጥያቄ ይህንኑ ነበር። ሆኖም ትልቅ ድንገተኛ ነገር የኪስ ቦርሳው ባለቤት ማን መሆኑን ማወቁ ነበር። የኪስ ቦርሳ ማጣት በዓለም ላይ ካሉ በጣም መጥፎ ስሜቶች አንዱ ነው። መታወቂያውንና የክሬዲት ካርዶችን እስኪተኩ ድረስ ግሮሰሪ መግዛትም ሆነ መኪና ነድቶ ወደ ሥራ መሄድ ወይም ማንኛውንም ነገር ማድረግ አስቸጋሪ ሊሆን ይችላል። በተጨማሪም አንድ ሰው የኔን ማንነት ተጠቅሞ ሌላ ነገር ያደርግ ይሆን ብለው ሁል ጊዜ ይጨነቃሉ። ስለዚህ በኔቫዳ አዮዋ የሚገኘው የታለንት ፋክትሪ ኮሜዲ ክለብ ባለቤት ላሪ ሶለን የጠፋ የኪስ ቦርሳ ባገኘ ጊዜ ባለቤቱን በተቻለ ፍጥነት ለማግኘት ግብ አድርጎ ተነሳ። ነገር ግን አንድ ችግር ነበር። የኪስ ቦርሳው በጣም አሮጌ ነበር። ላሪና ጓደኛው ይህንን ያገኙት በአሮጌው ክለብ 3ኛ ፎቅ ላይ እየተከናወነ ያለውን እድሳት በሚመለከቱበት ወቅት ነበር። በሁለት የወለል ንጣፎች መካከል የተወሸቀች ትንሽ ቡናማ ቦርሳ ተመለከቱ። የኪስ ቦርሳው ለዓመታት ባልተነካ ቦታ ውስጥ ቢቆይም በሚያስገርም ሁኔታ በጥሩ ሁኔታ ላይ ነበር። ቡናማው ቆዳ በትንሹ ደብዝዟል፣ አቧራም ለብሶ ነበር። ከዚያ ውጪ ግን በጥሩ ሁኔታ ላይ ይገኝ ነበር። ሁለቱ ሰዎች ከፈቱት። በዚያን ጊዜ በድንጋጤ አፋቸውን ከፈቱ። በኪስ ቦርሳው ውስጥ በጣም አሮጌ የሆኑ ዕቃዎች ስለነበሩ ሰዎች አንዳንዶቹን እንኳን ሊያውቃቸው አልቻሉም። መጀመሪያ የወጡት ከሁለተኛ የዓለም ጦርነት ጊዜ የነበሩ የምግብ ድልድል ማህተሞች ነበሩ። ላሪና ጓደኛው ማመን አልቻሉም። ፍለጋቸውንም ለመቀጠል ወሰኑ። ቀጥለው ያገኙት የቆየ የቦይ ስካውት መታወቂያ ነበር። ጠርዞቹ ተቀደውና አልቀው ነበር። ፊቱ ላይ ያለው ፎቶም ከብዙ 10 ዓመታት በፊት እንደነበረ ያስታውቃል። የዚህ የኪስ ቦርሳ ባለቤት በስካውት ውስጥ የተወሰነ ጊዜ ማሳለፍ አለበት። ቀጥለው ያወጧቸው ጥቂት ነገሮች የቆዩ ፎቶግራፎች ነበሩ። አንዳንዶቹ በጣም አርጅተውና ደብዝዘው በግልጽ አይታዩም ነበር። ሌሎቹ ግን ቤተሰቦችንና ልጆችን ያሳያሉ። ለመሆኑ ይህ የኪስ ቦርሳ ምን ያህል ያረጀ ይሆን? ላሪና ጓደኛው ቀጥለው ያገኙት ነገር በመጨረሻ መልሱን ሰጣቸው። አንዲት የደበዘዘች የኪስ ቀን መቁጠሪያ አገኙ። ባዩት ነገር ለማመን እስኪያቀታቸው ድረስ በቀን መቁጠሪያው ላይ ያለው ዓመተ ምህረት 1944 እንደ አውሮፓውያን አቆጣጠር ነበር። ይህም ማለት ይህ የኪስ ቦርሳ ከ70 ዓመታት በላይ ዕድሜ ነበረው ማለት ነው። በውስጡ የቦይ ስካውት መታወቂያ መኖሩን ስንመለከት የጠፋበት ሰው በዚያን ጊዜ ገና ወጣት ልጅ መሆን አለበት። አሁን ላሪና ጓደኛው የኪስ ቦርሳው ምን ያህል አሮጌ እንደሆነ ስላወቁ ባለቤቱ ማን እንደሆነ ማወቅ ነበረባቸው። እንደ ድል ሆኖ በውስጡ ክሌር ማኪንቶሽ የሚል ስም በሰማያዊ ቀለም የተጻፈበት መታወቂያ ካርድ ነበር። በመጨረሻ ባለቤቱን አገኙት። ከመታወቂያ ካርዱ ጀርባ ክሌር ማኪንቶሽ የሚል ስም የተጻፈበት የአንድ ወጣት ጥቁርና ነጭ ትንሽ ፎቶግራፍ ነበር። ይህ በእርግጠኝነት የኪስ ቦርሳው ባለቤት ነበር። ነገር ግን ሊያገኙት አልቻሉም። ላሪና ጓደኛው ይህ አስደናቂ ግኝት ምን እንደሆነ ለማወቅ ቆርጠው ተነሱ። የእድሳት ባይኖር ኖሮ ላሪና ጓደኛው የኪስ ቦርሳውን በፍጹም አያገኙትም ነበር። ነገር ግን ጥያቄው አሁንም አለ። ክሌር ማኪንቶሽ ከነዚህ ሁሉ ዓመታት በኋላ አሁንም በሕይወት ይኖር ይሆን? የክሌር ቤተሰቦች በቀላሉ 8 ቁጥርን በመደወል ብቻ የሚገኙበት ጊዜ እንደነበር ማሰቡ በጣም ያስደንቃል። ይህን የጠፋ ንብረት መልሶ ማግኘት መቻሉ ምንኛ ግሩም ነው። ይህን ዘመን የማይሽረው ግንኙነት ከታች ለጓደኞቹ ያጋሩ። ይህን ታሪክ ከወደዳችሁት መሰል አስተማሪና ልብ ሰቃይ ታሪኮች እንዲደርሷችሁ ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ታሪክ ለሌሎች ትምህርት እንዲሆን ሼር አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ታሪክ እስከምንገናኝ በያላችሁበት ሰላም ቆዩ።